በጣም ታመሽ ስልክሽ አንቺ ጋር ላይሆን ይችላል። ይሄን እረዳለሁ። ለዛም ነው ዝም ያልኩትኝ። ሲቀጥል እኔ ከምንምና ከማንንም በላይ ጥያቄ ማቅረብ የምፈልገው ሃይሚ ከብሩኬ ጋር የሆነ ጠብ ስፈጥር ነው እንዲ ሃይሚ ትዝ የምትላችሁ ፍቅረኛችሁ እንደሆነች እንደምትወዷት እንደምታፈቅሯት የምታወሩት። እኔ ግን ጤነኛ ናችሁ? አሁን ይሄኛው ኮተት ቅራቅንቦ ከአዲስ አበባ ቡታጅራ ገባ በሃይሚ ፍቅር ተንከባሉ ማለት ነው። ጣሳ ራስ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። ጉድ መጣ ተንጣጣ ይባላልና ገና ብዙ ነገር እንሰማለን። የብሩኬ አፍቃሪዎችም ይመጣሉ እና አሁን የሃይሚ አፍቃሪዎች መጥተዋል። አንቺን ካጣ እንታነቃለን እያሉ ነው። መታነቂያ ገመድ የለንም፣ ውድ ነው እና ተወዷል። ከቻላችሁ በራሳችሁ እንችላችሁ በረኪና ገመድ ምና አዘጋጅታችሁ ተሰቀሉ። አንተ ደግሞ ማንኛልክ ምንድነኛልክ? ከየት ወዴት ነው? እንደው ወይ 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 እኔ በጣም ነው የምትገርሙኝ። እኔ በጣም ነው የምታሳዝኑኝ። አንቺ እንድታዝኒብኝ አልፈልግም። አዛኝ ቅቤ አንጓች ከሩቅ አይመጣም አሉ። አንቺ እንድታዝኒብኝ አልፈልግም። እርግጠኛ ነኝ ስልክ ስደውል ለምን አታነሽም? ስልክ አንሽልኝ። ስልክን ስለማታውቀው ነው ያላነሳችልክ እና ስታውቀው ታነሳላለች። እንደው ከመቼ ጀምሮ ነው አንተ የልብ ወዳጅ ወንከው? ከትምህርት ቤት ነው ወይስ ከሰፈር ነው? ከየት ነው አንዴ? ኧረ ተው በእናትህ አታስቀን። ቆይ በነገራችን ላይ አጠገቧ ያለው ብሩኬ ምን መስሎ ነው የሚታያችሁ? ማለት ሰው አይደለም ወይንስ ምንድነው? ወንድሟ ነው? ጋሽዬ አባቷ እኮ ትናንትና ባልሽን ሰብስቢ አንቺ አርፈሽ ከባልሽ ተቀመጭ እኮ አሉ። እኛ ሳንሰማ ብሩኬና ሃይሚ ተጋብተዋል ውዶች። እኛ ሳናቅ እኛ ሳንሰማ እኛ ሰርግ እንጠብቃለን፣ ቀለበት ፍቅሩን ይግለጽላት እያል ብዙ ገነመኔ ወሬዎችን እንቀበጣጥራለን። አጅሪትና አጅሬ በውስጥ ጨርሰዋል ጣጣቸውን። ባልና ሚስት ለመባል ደረጃ ላይ ደርሰዋል። አባት እንግዲህ አይዋሹ። አባት የሃይሚዬ አባት ሚስጥር ውጥት አድርገው ቁጭ አሉ። ቁጭ እና አንድ ሰው የራሱን ህይወት ፕራይቬቱን ሚዲያ ማውራት ከፈለገ ያወራል። ካልፈለገ ደግሞ እንደ ሃይሚና እንደ ቡርኬ ፕራይቬታቸውን የግሌ ይሄ ለነገ ነው ጉዳት ሊያመጣብኝ ይችላል የሚለውን ደግሞ ደብቆ በውስጥ ያስቀጥላል። ስራውን ደግሞ ከሚዲያ ላይ እንደዚህ እንደምታዩት ያስቀጥላል። ማስቀጠል ባለበት መንገድ ማለት ነው። ስለዚህ ለምን የሰውን ሰው ለምን እንፈልጋለን? ለምን ቅራቅንቦ እንሆናለን? ለምን የራሳችን አንይዝም? አሁን አንተ የሰው ሃይሚ አፍቅር ያለሁኝ እሷ ስልክ አታነሳ ምናምን የሆነ የጀመራችሁት የፍቅር ታሪክ እንዳለ አስጀምራክ እንደ ከዳችክ ነገር ነው አድርገህ የምታወራው። ይሄ is not fair። እውነት ጥሩ አይደለም። እንደዚህ ማድረግ የለብህም። አንተ የሰው ህይወት ነው እየበጠበጥክ ያለው እንዴ! ምንድነው? ወዴት ነው? ተረጋጋ እንጂ አንተ ሃይሚ ካዘነችበት ችግር ወይንም ካለቀሰችበት ነገር ልታስወጣት አትችልም። ቢያንስ ችግሩ ተፈቶ ምክንያቱ ምንድነው የሚለው መፍትሄ ተገኝቶ ከዛ ችግር ውስጥ ሃይሚ ልትወጣ ትችላለች እንጂ እኔ ገነመኔ ብለህ ልትወጣት አትችልም ተችግር ውስጥ። ለሴት ልጅ ክብር መስጠትክ ሪስፔክት ማድረግህን ወድጄልሃለሁ። ይሄ እያለቀስሽ እንድትቀጥ ያልፈልግም ምናምን ያልከው ወድጄዋለሁ። በቃ ወንድ ልጅ ለሴት ልጅ ክብር ሲኖረው ደስ ይላል። እሱን ወድጄልሃለሁ አክብሮትህን። ነገር ግን ደግሞ ይሄ የኔ ናት የሚለው ነገር ከየት ወዴት ነው እኔ ያልገባኝ። አንተ ያወራውን እኛ ሸር አድርገን ለሃይሚ አድርሰን ከአንተ ጋር ሃይሚ እንድትገናኝ ልናደርግ እንዲህ ምን ሆነህ ነው? የማንንም የሰፈር ቦጠጤ እየመጣ ሃይሚ ሲል ሃይሚን አንስተን ሃይሚ እኮ እንትና ሰፌድ ወይንም ትሪ አይደለችም እያነሳን እንካውሰዳት ምናምን የምንለው ማለት ነው። የማህበረሰብ ምናምን እኮ አይደለችም። የአንድና የአንድ ብሩኬ ነች። እንዴት ነው የምትለው? ሼር አድርጉልኝና ምን አዲስ አበባ ጀምረህ ማርስ ድረስ ብትሄድም እኮ ሃይሚን አታገኛትም። ችግሩ እኮ ይሄ ነው። ለማናገኘው ሰው መድከም የለብንም። በህይወታችን ስንኖር ለምናገኘው ሰው ነው መድከም ያለብን እና በዚህ ልክ ሃይሚ ብሩኬን አልፈልግም እኔ ካንተ ጋር ያለኝ ነገር ይብቃ ምናምን ስላለች እውነት ያበቃ ይመስላል እንዴ? ያበቃ ይመስላል? በዚህ ልክ ቤተሰብ የተጨመረበት ጉዳይ እኮ ነው። እንዴት ነው ሊያበቃ የሚችለው ሊያቆም የሚችለው?
እንዴት አድርጋችሁ ነው የምታስቡት? በቃ ሀይሚ በቃኝ እኔ ካንተ ጋር ምናምን ስትል ሀይሚ ለብሩኬ በቃ ሀይሚ ከብሩኬ ተለየች ለእኔ ትሆናለች ብላችሁ አፋችሁን ከፍታችሁ የምትጠብቁ ሰዎች ግን ጤነኛ ናችሁ እንዴ? ለድራማውም እኮ ድምቀት እንደዛ ይባላል። እኔ ካንተ ጋር በቅቶኛል ሊባላል እኮ ለድራማው ድምቀት ልንገረ ብዬ ነው። እና ፕራንክ ነው ይሄ፣ ምንም ፋክት ልንገረ ስነግራችሁ የፕራንክ ነው እየሰሩ ያሉት። ብሩኬ ግን እዚች ጋር ነገሩን አሁን ላይ ሀይሚ እንድትረጋጋ ደግሞ አሁን ላይ ብሩኬን ሀይሚ እየተረዳችው ነው ያለችው ምናምን ደስ ብሎኛል። እኔ ከሚባለው በላይ ተረድታለች። በቃ እዚህ ጋር ማለት ነው እውነታው እየገባት ነው ቃስ በቃስ ምን አይነት ተልእኮ እንዳላት ይችልኝ ማለት ነው። አሁን ሀብ መድኃኒት ምናምን አስነክታ ነው የሚለውን ነገር ፍንጭ ሰጥቷታል ለሀይሚ። ነገ ላይ ደግሞ ሀይሚ ይችልኝ ምን እንደምታደርጋት አስቡ እንግዲህ። ልጁ ብሩኬ በማይፈልገው መንገድ በመድኃኒት ምን አደንዝዛም ሆነ አደናዝዛ ለራሷ ለማድረግ ነው ሙከራ ያደረገችው እቺ ልጅ፣ የሴት አረመኔ ማለት ነው። አስቡት። እና ይሄ ነገር ደግሞ እንደሚወጣ እውነቱ እኔ በእርግጠኝነት ተናግሬ ነበር። ቀድሜ የተናገርኩትም ነገር ነው የሆነው። እኔ ኢትዮብ ላይ መጥቼ የተናገርኩት ነገር ሳይሆን ቀርቶ አያውቅም። ሁሌ ሆኖ ነው የማገኘው ማለት ነው። ግን እሳ ደግሞ አንዳንድ ሰዎች የራሳችሁን ፍርድ የምትፈርዱ ሰዎች አላችሁ። እንደዛ አይደለም። ይህ ቤተሰብ በጣም አስባችሁበት ለሀይሚ ሼር አድርጋችሁ አድርሳችሁ ይህንን ልጅ ከዚህ ልጅ ጋር ሀይሚ እንድትገናኝ አድርጉ። አደራ። ልጁ በፍቅር የተጎዳ ሰው ነው። ፕሊስ ለተጎዳ ሰው አጠገብ መሆን አለባችሁ። ለሀይሚ አድርሱ ተብላችኋል። ማድረስ አለባችሁ። ካላደረሳችሁ በቃ ሀይሚን አትወዱም ማለት ነው። እኛ ያንተ ተላላኪ ነን እንዲህ ስታስበን እኛ አልቆይም እንዴት አድርገህ ብታስበን ነው። አንተ ደግሞ በጣም ደፋር ሰው ነው። የምሬን ነው ምልክ እና አርፈ ተቀመጥ። የራስን ጠንፌ ፈልግ እዛ ሄደክ ሀይሚ ሀይሚ አትበሉ። አናታችን ወጣ አትቀቅሉ። እንዲህ ለእናንተ ብሎ ብሩኬ በቃ አፈቅራታለሁ ማለት አለበት ሚዲያ ላይ። እንዲህ ምን አገባችሁ? ደስ ባለው ሰዓት ይበላት አለቀ። በቃ ደግሞ ምን አፍቅሯት አግብቷታል። እኛ በቃ ከዚህ በኋላ አንጨነቅም። ባልሽን ይዘሽ ተቀመጭ ብለዋል ጋሼ። ጋሼ ግን እድሜ ተጤና ይስጡት። እነርሱ መጣበት ኖት ሚስጥር አይደብቁም ደስ ሲሉ